10 መላስ ያለሽ ሴት በእድሜሽ ትልቅ ነሽ። እኛ ራሳችን ልጆች ነን። ግን እንደንተ አይነት ትልቅ ሰው ግን እንደዛ አይነት ስራ የምትሰራው እኔ እንጃ። በጣም ነው የማፍረው። በጣም እኔ ታናሽሽ ነኝ። ግን አንቺ ወጥተሽ እንደዛ ስትናገሪ ማለት ነው እንዴት የምቀፈይ! እንዴት በጣም ነው የምቀፈይ እንዴ! አርፈሽ አትቀመጭም? አርፈሽ ስራሽን አትሰሪም? እኛ እዚህ ወጥተን ማለት ነው ሄሉ ስለሆነች እህታችን ስለሆነች መቼም ቢሆን አንተዋትም ብለን ነው እንጂ ማለት ነው ስራ አጥን አይደለም። እንዳንተ አይነት ሴት ማለት ነው ሰርተን ቤተሰብናችን የምናሳድር ልጆች ነን። እንደት አይነት አጸያፍ እንደት አይነት ሴት ግን ማለት ነው በጣም ነው እንጃ፣ በጣም ነው የሚቀፈው። በጣም ካሁን በኋላ ማለት ነው ሄሉን መተነሲ አንፈልግም። አርፈሽ ተቀመጪ። ልጅሽ ናት እኮ ሄሉ። ግን ደግሞ ሄሉ ማለት ነው አይሹ ጀግና የጀግና ዘር ናት። ቤተሰቧ የምታስተዳድር አባቷ እናቷ ከእናቷ ከአባቷ አልፎ ደግሞ የተራቡ የተጠሙ የምታበላ ሴት ናት። ቅሌታም የሆነች ሴትየዋ ቆፎ ናት። በቃ ምንም ሌላት ቆፎ ደግሞ ማለት ነው። አንድ ነገር የምፈልገው ማለት ነው ሄሉ አልቅሳ ተሰባብራ ማየት የምትፈልጉ ሰዎች ደግሞ ማለት መቼም አይሳካላቸው። መቼም እያንበበት ትሄዳለች። ጠንክራ አበባ መስለት ትመጣለች። ገና ትሰራለች። ምንም ቢሆን ምንም አትወድቅም። ድሮም ጠንካራ ናት፣ አሁንም ጠንካራ ናት። ጀግና ናታ። በወረ ሳይሆን በተግባር የምታሳይ ልጅ ናት። ይሄ ደግሞ በደንብ ነው የምታውቁ፣ በደንብ ነው የምታውቁ። እና ከራሷ ውርድ በሉ፣ ከራሷ ውርድ ትኑርበት። ልጅቷ ትኑርበት። አባቷ መስታክም ልጅ ናት። እልፊ ወሮኞት እልፊ ቆፎታች እዚህ መጣችሁ ኛኛኛኝ ትላላችሁ ዩቲዩብ ላይ ማሽቃጣት። ሄሉ እኮ ነው የምታውቁ፣ ከሰውየው በፊት ሄሉ እኮ ነው የምታውቁ። አስመሳለች፣ እልፊ አስመሳለች እንጂ እኛ ሄሉ ነው የምናውቀው እንጂ እሱ አይደለም የምናውቀው። እኛ እህታችንን ነው የምናውቀው። እኛ ደግሞ ማለት ነው የሄሉ ደስታ የኛም ደስታ ነው ብለን ነው የተቀበልነው እንጂ እህታችን እንደዚህ ሆና ማየት አንፈልግም መቼም ቢሆን ማለት ነው። ቆፎታች እና ሄልዬ የኔ እህት በጣም ነው የምወድሽ፣ በጣም ነው የምወድሽ። የመራይ ነው በጣም እንደዚህ ሆነሽ ማየት አንፈልግም። አንቺ ጠንካራ ነሽ፣ አንቺ ጎበዝ ነሽ። ከፈጣሪ በታች ደግሞ እነዚህ የመሰሉ እህቶች አሉሽ። እግዚአብሔር ይመስገን እስካሁን ቆሙ፣ ደከመን ሸለተን ሳይሉ ያንቺ ንጽህና፣ ያንቺ ጥንካሬ፣ ያንቺ ልውሃነት አይቶ እስካሁን አሉ። ከጎንሽ ነው። ሁላችንን ወደ ስራሽን የምትመጭ ነው የምንፈልገው። የኔ ቆንጆ፣ የኔ ጠንካራ ሴት በጣም ነው የምወድሽ። መድኃኒዓለም የሚጠብቅሽ ከሁሉም በፊትም በኋላም በሁሉም መድኃኒዓለም የሚጠብቅሽ የኔ እህት። እወድሻለሁ። ሁላችንም እወዳቸዋለሁ። እናንተም እሺ። ዛምዬ እናመሰግናለን። ሀዊ የኔ ቅመም የት ጠፍተሽ መጣሽ? ተይዘሻል ዛሬ ሀዊ። ሀዊ ቅመሟ ቆይ ካልተጨበጨበ አልገባም፣ ጫጫታ ነበረ ውስጥ ካልተጨበጨበ አልገባም እያልሽ ነው? ኦ ያራ አይደለም። እንዴት ናችሁ? ሰላም ናችሁ ወይ?
አላለልሽ እንዴት ነሽ? ጠፋሽ እኮ ተሽኮርምማ ተሽኮርምማ አፍረች ምን ነው እንጂ ዝቅኛል እንዴ? እንዴ የለሽም እኮ በቃ በባትሪ ልንፈልግሽ ነበር። ያው መጣሽ። የዘኔ ያክል በጣም እንዴት ናችሁ? ሁላችሁም ሰላም ናችሁ? ኮሜንታተሮች ተጠፋፋነ። በጣም ነው ጊዜው በጣም ባተል ያረገኝ። ኦ ማይ ጋድ። ለማንኛውም እንኳን ደህና መጣሽልን። እንኳን ደህና ቆያችሁኝ። በጣም ደስ ብሎኛል በእኔ በኩል። እኔም ደስ ብሎኛል ስላገኘኋችሁ። እሺ ምን ሀሳብ አለሽ? ምን ሀሳብ አለኝ? ያወራችሁትን አልሰማሁም። በምን ላይ እንደምታወሩም አለሁ አለም ጫፍ በዩቱብ ሰማ አድርጊያለሁኝ። ዩቱብ ደርሷል ነገሩ። ላይቭ ላይ ነው። እሺ ቤታዬ ኢንተርናሽናል ሆናለች። የኔ ጀግና ኢንተርናሽናል በቢቢሲ ገና ትሆናለች። የቀረው አነጋጋሪ እኮ ናት። በጣም ነብር ብያታለሁ ነው የሴት ነብር እናቴ እሷታለች። በቃ እኔ እስካሁን በቃ ውልቅልቅ አርጋ ተናግራልኛለች። ምክንያቱም ጫፉ ያስታውቃል። እና ትንሽ ጨምር አርጊበት፣ መርቂበት። አንቺ እኔ የምመርቅበት ማለት አሁን ላይ አብዛኛው ሰው ጤነኛ አይመስለኝም ሳስበው ማለት ነው። ምክንያቱም የሰው ልጅ የሆነ ተጨባጭ ነገር ሳይዝ በሰው ላይ መፍረድ፣ ሰዎችን እንደዚህ ብሎ እንጃ ጀጅ ማድረግ በጣም ነው የሚያስጠላው። በነገራችን ላይ በተለይ ደግሞ ሴቱ ነው ለወንድ የሚያደገድጉ ሰዎች ማለት ነው። በቃ ምንም ቢሆን ምንም ሴትና ወንድ እኩል አይደለም። ወንድም እኮ ይጎዳል፣ አይጎዳም አይባልም። ግን ደግሞ እዝጋ ወጥቶ እንደዚህ ተጎድቻለሁ፣ እሷ ጎርታኝ ሄዳለች፣ እንደዚህ አድርገኛለች እስካላለ ድረስ እሷን እንደ ጎጂ እሱን እንደ ተጎጂ የሚያደርጉ ሰዎች እኔ ጤነኛ አይመስሉኝም አሁንም ቢሆን። ምክንያቱም እነሱ እኮ አላህ ካለ ድጋሚም ሊገናኙ ይችላሉ፣ አይታወቅም። ምክንያቱም ይሄን አላህ ነው የሚያውቀው፣ እህል ውሃ ካላቸው ማለት ነው። ስለዚህ በቃ የሰው ልጅ አስተያየት እኮ ይሰጣል፣ መናገር ያለበትን እኮ ይናገራል። ግን ደግሞ እንደዚህ በቃ የሆነ ቀንም ሌትም ስለ አንድ ሰው ማውራት እኔ እንጃ። እኔ በተለይ የዝቼ ሴትዮ ነገር እኔ አስጠልታኛለች። እኔ አንዳንዴ ራሷን እንዴት እንደምታስበው አላውቅም። ማለት ስለሷ እኔ ማውራት አልፈልግም ብዬ ነበረ፣ ግን ራሷን እኔ እንጃ። አንዳንድ ሰዎች ለማያውቃችሁ ብታወሩ ነው ጥሩ። ምክንያቱም እኛ በደንብ ነው የምናውቀው፣ አብረን ተኗኑረናል ለትንሽ ጊዜም ቢሆን ማንነታችሁን እናውቃለን። በዚህ ልክ እኔ ለመሀል ምናምን ትሽ ይሄ በጣም ነው የሚያስጠላው። እያንዳንድሽ ለማያውቅሽ ታጠኝ፣ ለማያውቅሽ በደንብ አድርገን እናውቃቸዋለን። በትንሽ ነገር የምትንበቀበቁ ሰዎች ዛሬ ላይ ግን እንደዚህ ስትሉ ኧረ በጣም ይደብራል። በዛ ላይ ደግሞ ወዳጅ መስሉ አስቢ። እወዳታለሁ ከኔ በላይ የሚወድ የለም ምናምን እያለ የሰውን ውድቀት መመኘት ኧረ በጣም ይደብራል፣ በጣም ይደብራል። በቃ ቢያንስ እንኳን እሷን መደገፍ ካልፈለጉ ለምን ጸጥ አይሉ? ዝምታ እኮ በጣም ትልቅ መልስ ነው ለሰው ልጅ። ዝም ክፉ ደግ ተመናገር ማለት ነው። በቃ እኔ እንጃ። ሁሉም ሰው ሁሌ ስለ አንድ ነገር ማውራት፣ ሁሌ ለወንድ ማደግደግ አይሰለቻችሁም? ተባለፈው አትማሩ? ሁሌ መዋረድ እንዴ! እኔ እኮ ያደገደግሽላቸው ሰዎች መልሳቸውን ደግሞ አይተሽዋል። በሽማግሌው አይተናል እንዴት እንዲያረከሰሽ ርካሽ መሆንሽን ማለት ነው። ስለዚህ አሁንም ቢሆን ባትረክሽ ባይነኝ ነኝ። በቃ ራስን ችሎ ማውራት። የሰው ልጅ መስራት ከፈለገ ራሱን ችሎ በራሱ አይዲያ መስራት። ሁሌ ሰውን እያሙ አይደለም፣ ሁሌም ሰውን እየተሳደቡ አይደለም። የሆነ ወደፊት እንኳን መውጣት ዩቱብን ማሳደግ ምናምን ቢፈልግ በራስ አይዲያ ነው። በቃ
የሆነ ደግሞ በሰው ላይ አስተያየትም ሲሰጥ ደግሞ የሆነ እንጃ በጥሩ እንትን እንደዛ አንዱን እየረገጠው አንዱን ከፍ እያረጉ እሷ ከፍ ስላረገችው እሱ ከፍ ሊል ነው አይልም። ስትፈልግ እኔ እንደውም አዝለሽው ዙሪ እኔ እኮ እንደ ሀሳብ ብትጣመሪ ብዬ ነበረ። ብትጣመሩ አሪፍ ጥንድ ይወጣችሁ ነበረ። ሁለት እንትን ማለት ነው። እና ስለሷ በቃ እንጃ ካሁን በኋላ እኔ ንቀን ብንተዋት ባይ ነኝ። በነገራችን ላይ ሲጀመር ትተናታል እኮ እዝጋኛ መተን ስለሷ አውርተን እናውቃለን አናውቅም። ግን ሁሌም ቢሆን አትርሱኝ ባይ ናት። ንቆ እንዳይተውማ ሄለን እንግዲህ ቤቲ ናት የምታውቀው ሁሉን ነገር። ሄለን ስለበደለች ነው እየተባለ ስለሚወራ ነው እንድታቅ ነው። ገባሽ? ለምን ዝም አሉ ቲክቶከሮች እየተባለ ስለሆነ ነው። ቅመሟ ምን እንዳለች ታውቂያለሽ እህቴ? ይቅርታ አቢሲኒያ እሷ እያወራሽ ገባሁ። ምን አለች መሰለሽ? በውስጥ በኩል መረጃ ደረሰኝ፣ ግሩፖቿ ራሱ ጸጥ ያሉት እሷ ጥፋተኛ ስለሆነች ነው። እርምሽን አውጪ። መረጃ ተከይባያት አሮጊት አውቃ እኮ ነው አውቃ። አሁን እኔ እኮ አውቃለሁኝ አውቃ መሆኑን። ግን ሌላው ሰው ደግሞ የሚያናድድሽ ነገር ከስር የሚያተኮትኩላት እንዴት ነው? እኛ ሄለንን እኔ አላቅም። ለካ ግዴታ ወትሽም ሳታወሪ ስትቀሪ ለካ ጥፋተኛ ነሽ። ጥፋት አምነን ነው እኛ ዝም ያልነው። እሱማ እኮ የሷ ተከታዮች ማለት የበግ ተከታይ ፍየል ሊሆን አይችልም። የበግ ተከታይ ያው በግ ነው። ስለዚህ ኖርማል ነው። ስለዚህ እናያለን እኮ እንሰማለን እኮ በነገራችን ላይ ስለሷ ነገር ስለምትለው ስለ ርካሽ ነገሯ ሁሉ እኮ እንሰማለን። አቢሲኒያ የማትለው ነገር የለም። ግን ደግሞ ተግባር ላይ ዜሮ ናት። እናቃታለን። ባወራ አይደለም። እኛ ደግሞ ዝም ስላልን ሄሉን ተውናት ማለት አይደለም። ምክንያቱም ሄሉን በቀላል አንተዋትም። ሁሉም ሰው እያንዳንዱ ሄሉ ህይወት ላይ እኮ ዋጋ ከፍሏል ሄሉ እንትን ባለችበት ሰዓት። ስለዚህ እሱ አሁን ከሚዲያ ስለጠፋች ምናምን እኛም ከዚህ ስለጠፋን ተውናት ማለት አይደለም። ሁሌ እኮ ማውራት የለብንም። ሁሌ መለፍለፍ የለብንም እንደነሱ። የሆነ ማውራት ያለብን ነገር ካለ በስነ ስርዓት መተን ሁሌም እኮ እያወራን አይደል እንዴ? ግን ደግሞ እኛ እሷ ጥፋተኛ ብትሆን ራሱ ለማንም ሰው አሳልፈን አንሰጣት። ብትሆን ራሱ እንኳን የማትሆነውን እንደማትሆን ደግሞ ሁሉም ሰው ያውቃል። አትበድልም። በድላኛለች አለ እንዴ? አላለም። የተለያዩት እኮ የውስጣቸውን እንግዲህ አላህ ነው የሚያውቀው። አውርተው ተስማምተው አይደል እንዴ የተለያዩ። ስለዚህ እሷ በደሌ ብላ ማነው እሱ በደሌ ብሎ እስካላወራ ድረስ የሌላው ሰው እሺ እሷ ታውራ። ሌላው ሰው ለምንድን ነው ቅንጭላቱ የማይፈታው? ለምንድን ነው ዲፍን የሚሆነው? በቃ አንዳንዴ ማስተንተን ወይ ቅማ እዚህ አቢሲኒያ ጋር ቁጭ ብሎ ከታች እዚህ ያሉ ሰዎች እዛ ለሷ ኮሜንት ጽፈው እኔና ራህማ ያዝናቸው። ራህማና ነው እዛ ያዝናቸው እንደ ተልባ የሚንሸራተቱ ማለት ነው። እንደ ተልባ የሚንሸራተቱ የሆነ ዩቲዩበር ትንሽ ዩቲዩበር ሳይሆን የሆነ ሰው እያለ ስለሷ የተናገረው ቤት ሄደው እዛ ለዛሽ ለአሮጊቷ ከታች ሲጽፉለት ሰው ተልባ ይመስል በዚህ ልክ ይንሸራተታል። ለኢየሱስ ራህሜ እዚህ ውስጥ ካለሽ በውስጥ ላኪልኝና እኔ ብሎክ ላርጋቸው ከዚህ። ይሄ እኮ አስመሳይነት ነው የምር። አንቺ ጋር የሉም፣ አሁን የሉም፣ እየፈተሽኳቸው ነው የሉም። እሺ እኔ እኮ ተሄዱ ለምን ጠቅለል ብለው አይሄዱም ታዲያ? እነሱ ስለሄዱ ጠላት ስለሄደ ሄሉ እንትን አትልም፣ ኖርማል ነው። ግን አንዳንድ ጊዜ ሰውን ያተዛዝባል። ይሄ ጊዜም እኮ ያልፋል፣ የማያልፍ ጊዜ የለም። በነገራችን ላይ አንዳንዴ ቀናቶቹ በጣም ይከብዳሉ፣ ግን ደግሞ ያልፋሉ። ትዝብት ብቻ ነው ትርፉ። ስለዚህ ስነ ስርዓት ያረቢ። በዚህ ልክ የሰው ልጅ ሰውን እንዴ ትንሽ አይደብራችሁም እንዴ? ሄሉ እንኳን ጥፋተኛ ብትሆን ለምንድን ነው የማታዋት ነው የኔ ጥያቄ። ብትሆን ራሱ ገፍታው ቢሆን ራሱ ለምን አታዋትም? በቃ እንዴ ምን ማለት ነው? የሰው ልጅ መለየት በእነሱ ተጀምሯል እንዴ? አልተጀመረም። መፋቀር በእነሱ ተጀምሯል አልተጀመረም። ስለዚህ በቃ ይበጀናል የተባለው ነገር ሆነ። ስለዚህ እየመረራችሁ ዋጡት በቃ። እሷም ብታጠፋ መብቷል። ሁሌም ቢሆን በነገራችን ላይ እሷ በጣም ደማ መራራ ነው። የሆነ ትንሽ ነገር ነው የሚገንባት። ለዛ ነው እንጂ እኮ
ከሄሉ የበለጠ ስንት ነገር የሚሰሩ ዩቲዩበሮች አሉ አይደል እንዴ? እሷ እኮ እንደውም ምንም አልሰራችም፣ በዩቲዩብ እኮ አልተጠቀመችም እንዴ። ግን እሷ የሆነ ነገር እንትን ስትል ሰው በቃ ግር እንደዚህ። የሰው ልጅ እኮ ፍጹም አይደለም ማለት ሁሌም ቢሆን እንትን ሊል አይችልም። የሆነ ጊዜ ሊሳሳት ይችላል ሰው እስከሆነ ድረስ እንኳን ምንም ያላረገችውን ነገር። የሰው ልጅ ደግሞ መጥቶ ስላለቀሰ አይደለም እንዴ? እሱ ባለቀሰው ነው እንዴ? የዛን ጊዜ መጥቶ ስላለቀሰ ነው ወይስ ምንድነው? ጉድ እኮ ነው። እሷ ደግሞ አታለቅስም፣ ምክንያቱም ከአንዴም ሁለቴ አይተዋለች። መታኮ ደግሞ ብታለቅስ አንቺ ንፍርቅ ሁሌ ለወንድ እንዴት ተነፋረቅሽ ነው የሚሉት። እመኝኝ እንደዚህ ነው የሚሉት። ጠንክራ ደግሞ ስትታይ እሷ ናት የጎዳችው። ባትጎዳው ኑሮ ወታ እንደዚህ ትል ነበር እንዴ? እድሜ ልኳን ታልቅስ እንዴ? አታለቅስም። ምንም ቢሆን እኮ ቢስማርም እኮ በደንብ ሲመታ ነው የሚጠብቀው አይደል እንዴ? ስለዚህ እሷም ደግሞ ከባለፈው ነገር የምትማረው ነገር አለ። ወደፊት ሁሉም ሚዲያ ላይ እየመጣች እንባዋን ለጠላቶቿ አታሳይም። እሷ ስታለቅስ እኮ እኛ ጥሩ ስሜት አይሰማንም፣ ምንም ቢሆን ምንም ማለት ነው። ስለዚህ በቃ ጅል አትሁኑ፣ በግ አትሁኑ። የሆነ አንድን ሰው ተከትላችሁ ጅር አትበሉ፣ ተመራመሩ፣ እንትን በሉ። ሁሌም ቢሆን እስር ስሯ እየሄዳችሁ አሚን እንደዚህ ውይ ኧረ ፈጣሪ ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። እያንዳንድሽ እማናይሽ መስሎሻል፣ እማናይሽ መስሎሻል። የምታጎበጉቢ ሁላ ማለት ነው። ትተነው ነው እንጂ እንዴ በቃ ለቀቅ አርጊያት። እሱን ደግሞ ስትፈልጉ አናታችሁ ላይ ስቀሉት፣ አዝላችሁትም ዙሩ። خلاص እኛ ምን አገባን? ሁሌም ቢሆን ደግሞ ስለኛ አትቀባጥሪ። እኛ ተውናትም አልተውናትም ይሄ የኛ እንትን ነው፣ አይመለከትሽም። እኛ ተተነሻል ተይን፣ በቃ ተፋችን። ሄሉንም ተፋቻት፣ እኛንም ተፋችን፣ አለቀ እንዴ። እድሜ ልክ የሰው ልጅ ሁሌ በጣም እንናፍቅሻለን መሰል። ለዛ ነው ሁሌ የምታነሳሽን በእርግጠኝነት አንቺ የወንጅ ቱሪና ፋሴትዮ እና በርቱን። የስልኬ መብራት የለውም ለወጣ ነው። ዋው እንግዲህ ማማዬ እናመሰግናለን። ደስ ብሎኛል ስለመጣሽ። እሺ ደህና ደሩልኝ። እሺ ማይ ይመቻችሁ። ደህና ደሪ ማማ። እሺ ያ ቀለሟ አቤት እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ ብያለሁ። ሁላችሁም እንዴት ናችሁ? ሰላም ናችሁ? አለንልሽ። ደህና ነሽ? ሰላም ነኝ፣ እግዚአብሔር ይመስገን። ይቺ ድል ማለት ነው። እሷ እኮ ዝም ብላ ከመሬት ተነስታ እኮ ነው የምታወራው። እውነት እግዚአብሔር ከመሬት ተነስታ ዝም ብላ ነው የምታወራው። ሲጀመር ማን ነው መረጃ ለሷ የሚሰጣ? ሲቀጥል ደግሞ ዝም ብላ ነው የምታወራው። እውነት ራሳችሁን አታሳሙ። እውነት እህቶቼ፣ እውነት በቃ እሷ ዝም ብላ በቃ ከመሬት ተነስታ ነው የምታወራው። በቃ በጭንቅላቷ የፈጠረችውን ዝም ብላ ማለት ነው። ስለዛ እሷን ንቆ መተው ነው እንጂ ፈጣሪ ነው። ሰው ብዙ ያወራል፣ ግን ተሰው እንትን የሚለው ትዝብት ብቻ ነው ትርፉ፣ ትልቁ ነገር ማለት ነው። ነገ ጧት እሷ ይሄ ያወራችሁ አንደበቷ ማለት ነው ታፍርበታለች፣ ሁሉም ነገር እውነቱ ሲወጣ። ስለዛ እህቶቼ አትታበሙ ለሷ ማለት ነው። ለሷ ምንም በቃ ንቃችሁ ነው መተው እንጂ እሷ ዝም ብላ ከመሬት እየተነሳች ነው። ሲጀመር ማንም ሰው ነው ለሷ መረጃ የሚሰጣ። ሲጀመር ሄሉ ሲጀመር ለሷ ማነው መረጃ የሚሰጣ? ሲጀመር ማለት ነው እሷ ዝም ብላ ከመሬት እየተነሳች ነው የምታወራው። እውነት እሷ በጣም ዙሩ ሄሉ ላይ